ዳቦ ቤት በሁለት አይነት ነው ያልኳችሁ። እንደዚህ ቀጥራችሁ መሰራት ትችላላችሁ። ራሳችሁም የምትሰሩት ዳቦ ቤት አለ። ያው የተወሰነ ግን ያደክማል። እንዴት መሰላችሁ? እኛ ሴቶች ብዙ ጊዜ ተዛ ከአረብ ሀገር መጥተን እንደክማለን። ገባችሁ? እዛ ደክመን መጥተን መልሰን እዚህ ስንደክም አይመቸንም። በተለይ እንደዚህ ቤት ውስጥ ሆነን የምንሰራ ስራዎች ይቀሉናል ማለት ነው። እንግዲህ በቤታችን ሆነን የምንሰራዎች ብዙ ስራዎች አሉ። በቀላልም ብር ማለት ነው። ዶሮ እርባታ በቤታችን ሆነን ነው። አትክልት ስራ በቤታችን ሆነን ነው። ከቤታችን ሳንወጣ ማለት ነው። እንደገና ደግሞ ማድለብ እንደዚህ የሆነ ፍየሎችን በጎችን ገዝቶ ቤት ታለን ማድለብ ገባችሁ? እያደለብን ቤታችን ውስጥ ተከተማ የሚደልብበት የሆነ ፉሽካ ነገር አምጥተን አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እንደዚሁ የሆነች እህት የጠየቀችኝን ጥያቄ ይዤ መጥቻለሁ ማለት ነው። ብዙ ጊዜ እኔ ሲጠይቁኝ ይዤ እመጣለሁ ማለት ነውና እህታችን እንግዲህ ጠይቃኛለች። በ400,000 ብር አለኝ እና በ400,000 ብር የሚጀመር ኢትዮጵያ ላይ ስራ ምን ያስጀምረኛል መንቀሳቀሻ ብላኛለች እህቶችና ዛሬ እስኪ የሚያስጀምራችሁን ይሄን ነገር ብትሰሩ 400,000 ብር ያስጀምራችኋል የምለውን ይዤ መጥቻለሁ ማለት ነው ውዶችዬ። እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ይላለሁ እህቶቼ። በመጀመሪያ እንግዲህ 400,000 ብር ካላችሁ ጥራጥሬ እህሎች ያስጀምራል ማለት ነው። ኢትዮጵያ ላይ እንግዲህ መጋዘን ጥራጥሬዎች ለምሳሌ አሁን ምስር፣ ባቄላ እንደዚህ ጥራጥሬዎች ቢሆንም በጣም አሪፍ ነው። ቡና ማስቀመጥ ትችላላችሁ። መጋዘን ውስጥ የፈለጋችሁትን ነገር ማስቀመጥ ትችላላችሁ ማለት ነው እህቶቼ። በተለይ ደረቅ ቡና አሁን ድረስ ዘንድሮ ደግሞ የባሰ ሆኗል። እንግዲህ አላ አገራችንን ያሳምርልን እንጂ ቡና በጣም ውድ ነው። አሁን እስከ 550 600 ብር ነው አንድ ጣሳ ቡና ማለት ነው እህቶችና ፍሬው ማለት ነው። ገና ያልተከካው የተከካውማ በጣም ውድ ነው እህቶችና ቡና ብታስቀምጡት የቡና መጋዘን ራሱ በጣም አሪፍ ነው። እንደዚሁ ደግሞ መጋዘን ሲሆን የአንድ አይነት ሳይሆን አንድ አይነት ወይ ቡና ወይ ጤፍ ወይ ማሽላ ሳይሆን የፈለጋችሁትን በእንትን ውስጥ አድርጋችሁ ጥራጥሬዎች በአንድ መጋዘን ውስጥ አድርጋችሁ ብትሰሩበት በጣም አሪፍ ነው እህቶቼ። እንደ ጤፍ ቢሆን አይበላሽም ወይም ነቀዝ አይበላውም። ቡናም እንደዛው ነቀዝ አይበላውም። ሌሎች ደግሞ አሁን ላይ በኩንታል ታሽጎ ሲመጣ መጋዘን ስለሆነ የምትረከቡት እህቶቼ የእንትን መድኃኒት አለ ነቀዝ እንዳይበላው የሚያስደርግ እንትን አለ መድኃኒት ስላለ እሱ ተደርጎ ነው መጀመሪያ የምገዙት። ስለዚህ ራሱ አሁን እንግዲህ በመኸር ሰዓት ተገዝቶ በኋላ ራሱ ለመሸጥ በመጋዘን ብታስቀምጡት በጣም አሪፍ ነው ብዬ የእህል ወይም የጥራጥሬ መጋዘን ብከፍቱበት 400,000 ያኔ ይበቃችኋል ማለት ነው። ይቅርታ ይበቃችኋል ማለት ነው። ሌላኛው ደግሞ 400,000 ብር ፀጉር ቤት የሴቶች ፀጉር ቤት ማስጀመር ትችላላችሁ። አሁን ላይ እንደ ድሮ አይደለም። እንኳን አይደለም ፀጉር ቤት በሰፈር ውስጥ ፀጉራችን ስንሰራ እስከ አሁን 150 ብር ነው። እንደዚህ ሹርባ ምናምን ለመሰራት ራሱ 150 ብር ነው። ስለዚህ አንድ ሰው አሁን ለሴቶች ፀጉር ቤት ብትከፍቱ በጣም አሁን ላይ ወጪው ውድ ነው ማለት ነው። በጥሩ ሁኔታ ተሰሩበታላችሁ። ፀጉር ቤት እውቀቱም ታላችሁ፣ ሌላም ሰው ቀጥራችሁ ማሰራት ትችላላችሁ እህቶቼ። እና ይህን ነገር ብታረጉ በጣም አሪፍ ነው ብዬ ነው የማስበው። 400,000 ብር ፀጉር ቤት ማስከፈትም ይችላል ማለት ነው እህቶቼ። ሌላኛው እንግዲህ የእንስሳት እርባታ በሬ መግዛት ትችላላችሁ። በእርግጥ 400,000 ብር በሬ ከባድ ነው። አንድ በሬ እንግዲህ 100,000 ብር እስከ 120 130 ነው። ያው እንደ አሙ ነው። የ50,000 ብርም በሬ አለ እህቶችና ላሞችንም ጊደሮችን ገዝታችሁ እነሱን ማድለብ ትችላላችሁ። አድልባችሁ መሸጥ፣ ገበያ ይዛችሁ መሸጥ፣ እነዚህ ነገሮች አሉ ማለት ነውና የእንስሳት እርባታ ዶሮም አለ፣ ፍየሎችን፣ በጎችን እነዚህ በፈለጋችሁት እናንተ ምኑ ነው የምትፈልጉት ከእንስሳ ውስጥ ብዙ ነገሮች አሉና እነሱን ገዝታችሁ ብታረቡበትም ብትሸጡበትም እየሸጣችሁ እየለወጣችሁ ማስቀመጥ ትችላላችሁ ማለት ነው እህቶችና 400,000 ብር ይህን ነገር ይከፍትላችኋል ማለት ነው። ሌላኛው ደግሞ የህንፃ መሳሪያም ይከፍታል። የህንፃ መሳሪያ ቀለል ያለች የህንፃ መሳሪያ ሱቅ ትከፍታላችሁ ማለት ነው በ400,000 ብር ገባችሁ። ጀሶ አለ ብዙ ነገሮች እንትን
የህንፃ መሳሪያ ስትከፍቱ በጣም ውስጡ የሚሸጡት በጣም ብዙ የተለያዩ ነገሮች ናቸው። በትንሽ በትንሽ እንደ ፕላስቲክ እንደው ማንኛውንም ነገር እንደዚህ የጎማ ውሃ የምናጠጣበት ይሄ የሚሳበው ጎማ እዛው ነው የሚሸጠው። ቆርቆሮ፣ ሚስማር፣ ቀለም ብዙ ነገሮች ነው የህንፃ መሳሪያ ሲከፈት እዛ ውስጥ ብዙ ነገሮች እንትን ይላልና ይሸጣልና ቀለል ባለ ሱቆች 400 ሺህ ብር ያስጀምራችኋል ማለት ነው እና ሌላኛው እንግዲህ በ400 ሺህ ብር ሸቀጣ ሸቀጥም መጀመር ትችላላችሁ። ሸቀጣ ሸቀጥ እንደዚህ ሳሙና፣ ላርጎ በቃ እንደዚህ ሸቀጣ ሸቀጦችን ትችላላችሁ። ሌላኛው ደግሞ ልብስ ቤትም እንደ አባያ፣ ጅልባብ፣ ሌሎችን ነገሮች እንደ ጃኬት፣ ጂንስ አሁን ላይ በእርግጥ ውድ ነው። እነዚህ ነገሮች በ400 ሺህ ብር ይጀመራል። ሸቀጣ ሸቀጥ ማንኛውንም ማስጀመር ትችላላችሁ ማለት ነው እና ይህም ይቻላል። ሌላኛው ደግሞ እንግዲህ የገጠር ላይ መሬት ገዝታችሁ አትክልት መትከል ለምሳሌ ቲማቲም፣ ሽንኩርት ብዙ ነገሮች እንደ ሰላጣ ሐይቅ ዳር አካባቢ እንደዚህ ውሃማ አካባቢ ያለበት አካባቢ እነሱ ጋር መሬቱን ገዝታችሁ ድንች ተክላችሁ ሽንኩርት ተክላችሁ ማንኛውንም ነገር የአትክልት አይነቶችን ገዝታችሁ መሬቱን ገዝታችሁ እነሱን ተክላችሁ በውሃ ሞተሩንም እንደዚሁ በቀላል ነገር መከራየትም ይቻላል። ሞተር እንትን ብላችሁም ገዝታችሁም ቢሆን 400 ሺህ ብር መሬቱን ገዝታችሁ አትክልት መትከል ትችላላችሁ። አገራችን ላይ እንግዲህ በቆንጆ ሁኔታ አትክልት መትከል ያዋጣል እህቶች እና እንደዚህ አትክልት ነገሮች ውድ ናቸው አገራችን ላይ ማለት ነው። አንደኛ እንደ ሸቀጣ ሸቀጡ እንትን ምንድነው ግብር አትከፍሉበትም ሸቀጣ ሸቀጡ ማለት ነው እና እነዚህን ነገሮች ያስጀምራችኋል ማለት ነው እና እኔ አሪፍ ነው ብዬ አስባለሁ በግብርና ስራ ማለት ነው። ሌላኛው ደግሞ ዳቦ ቤት በሁለት አይነት ነው። ዳቦ ቤት የራሱ የሆነ የማሽን ዳቦ አለ። የሚጋግር ቀጥራችሁ ነጭ ዱቄቱን አርባችሁ 1 ኩንታል ነጭ ዱቄት አሁን ላይ እስከ 50 ኪሎ እስከ 5000 ብር መሰለኝ 25 ኪሎ እስከ 2600 ብርና 2700 ነው። እንግዲህ ያው 50 ኩንታል 5500 ብር እንደዛ ይገኛል ማለት ነው እና እንደዚህም ማረግ ትችላላችሁ ማለት ነውና ዳቦ ቤት በሁለት አይነት ነው ያልኳችሁ። እንደዚህ ቀጥራችሁ መሰራት ትችላላችሁ። ራሳችሁም የምትሰሩት ዳቦ ቤት አለ። ያው የተወሰነ ግን ያደክማል። እንዴት መሰላችሁ? እኛ ሴቶች ብዙ ጊዜ ተዛ ከአረብ ሀገር መጥተን እንደክማለን። ገባችሁ? እዛ ደክመን መጥተን መልሰን እዚህ ስንደክም አይመቸንም። በተለይ እንደዚህ ቤት ውስጥ ሆነን የምንሰራው ስራዎች ይቀሉናል ማለት ነው። እንግዲህ በቤታችን ሆነን የምንሰራዎች ብዙ ስራዎች አሉ በቀላልም ብር ማለት ነው። ዶሮ እርባታ በቤታችን ሆነን ነው። አትክልት ስራ በቤታችን ሆነን ነው፣ ከቤታችን ሳንወጣ ማለት ነው። እንደገና ደግሞ ማድለብ እንደዚህ የሆነ ፍየሎችን በጎችን ገዝቶ ቤት ታለን ማድለብ ገባችሁ? እያደለብን ቤታችን ውስጥ ተከተማ የሚደልብበት የሆነ ፍርሽካ ነገር አምጥተን ፍርሽካዎቹን እያበላን ሌሎችንም ነገር ገዝተን አተላ ራሱ በጣም አሪፍ ነው። ብዙ ጊዜ አተላ የሚመገብ ግን የከብት እርባታ ነው። ከብቶች በተለይ የፈረንጅ ከብቶች እሱን አተላ እንትን ይላሉ ማለት ነው። እሱን አተላ እንግዲህ ከከተማ ውስጥ አምጥታችሁ እሱን እያረጋችሁ በቤታችሁ ሆናችሁ የሚሰሩት እነዚህ ናቸው ማለት ነው። ሌላኛው እንደ ሸቀጥም ያው እንግዲህ ሸቀጥ ውስጥ ነው የሚያውላችሁ ማለት ነው። የእንስሳት እርባታ ያው ጥራጥሬም እንግዲህ ያው ፀሐይ ብዙ አያስመታም። ጥራጥሬ ወይም መጋዘን የጥራጥሬ መጋዘን ማለት ነው። እሱም ብዙ ጊዜ ፀሐይ አያስመታንም ማለት ነው። እቤት ሰው ተተቀመጠልን እኛ ብሩታለን መጋዘን ቆይተን መምጣት እንችላለን ማለት ነው። ዙሮ አሁን ላይ በስልክ ነው ማንኛውም ነገር ብር የምታስተላለፉት በስልክ ነው። ባንክ ቤት ራሱ መሄድ እንትን አይጠበቅባችሁም። ከስልክ ላይ ወደ ስልክ ማስተላለፍ ማለት ነው። ለዛ ለሰውዬ ብራችሁን ትከፍላላችሁ፣ ወደ ስልኩ ታስገባላችሁ። በቃ እናንተ ባላችሁበት ሆናችሁ ነው። አሁን ላይ ቴክኖሎጂ እንትን ብሏል ማለት ነው። ረቋል እህቶቼ። እኛ እዚህ ተቀምጠን እኛ ቴክኖሎጂ ትቶን ሂዷል ማለት ነውና አልሐምዱሊላህ ሀገራችንን እንደዚህ የሚያጨናንቅ አይደለም። ብዙ ጊዜ እንጨናነቃለን። አገር ሄጅ እንዴት ነው የማደርገው? እንደውም የሆነ ኮሜንት ምንድን ነው ያየሁት፣ ኢትዮጵያ መጥቼ አለችኝ። ኢትዮጵያ መጥተን ብዙ ጊዜ ባንክ ቤት ብር አውጥተን ብሩን ሌባ እንዳይወስድብን በእጃችን ይዘን ስንት ብር ይበቃናል ይዘን ለመንቀሳቀስ የሚል ኮሜንት ነው ያየሁት። እና ዛሬ ላይ በእጅ ይዞ ብር መንቀሳቀስ የለም እህቶቼ። ከስልክ ወደ ስልክ ስለሆነ ማንኛውንም የምገዙን ነገር በእርግጥ ገበያ ላይ እንደዚህ ሸቀጣ አለ አይደል የሆነ አትክልት ምናምን በትንሹ ስንገዛ፣ አዎ እሱም በእጃችን ይዘን ነው ብር የምናስረክበው። ሌላኛው ግን
እንደዚህ ባንክ ቤት ሄደን ራሱ አይጠበቅብንም። እዛው በስልካቸው ሆኗል። አሁን መሰለን እንትን ምንድነው ሱቅ ታለን ሱቅ ላይ እቃ ትገዙ ያ ሰውዬ ኮድ ይሰጣችኋል። በዛ ብር ነው የምታስተላልፉለት እንጂ በሱ ራሱ ቁጥር እንትን ምንድነው ብር ቆጥራችሁ አሰጡም ማለት ነው። እና ጊዜው አሁን ረቋል። እኛንን እንጂ የቀረ ነው ጊዜው ረቋልና ብዙ የሚያጨናነቅ ኢትዮጵያ ስንመጣ እንዴት ነው በቃ ብዙ ጊዜ ያው የሞተ ህይወት አድርገን ነው የምናስበው ኢትዮጵያን ማለት ነው። ገና ነው ምናምን ብዙ ነገር ይቀርዋል ብለን ነው የምናስበው። ግን ሀገራችን አልሐምዱሊላህ ብዙ ነገሮች ረቀዋል ማለት ነው እህቶቼ። እና ብዙ ጊዜ አትጨናነቁ፣ አታስቡ። ኢትዮጵያ መጥቼ ደግሞ ሰው በምንድን ነው በትንሽ ነው መነሳት ያለብን። ብዙ ነገር አጥፍተን ብዙ ነገር የምናረገው ነገር መጨረሻው ኪሳራ ሊሆን ይችላል። ስለዚህ ከዜሮ ተነስተን በቃ በህፃንነታችን ተነስተን ስንሰራ ስንጨምርበት ነው ማንኛውም ነገር እንጂ ዝም ብለን ያለንን ክምብል አድርገን አጥፍተን በኋላ አስቸጋሪ ስለሚሆንብን በትንሹ ነገር ነው ማንኛውንም ነገር እየፈለጋችሁትን መጀመር ያለባችሁ። ሸቀጥም ቢሆን በትንሹ በቃ 200 ሺህ 300 ሺህ አውጥታችሁ ትጀምራላችሁ። ከዛ በኋላ ነጋዴ ሁላ እኮ አሁን ላይ እንትን አይልም ብዙ ነገር አያዋጣም። ገባችሁ? ነጋዴ የ50 ሺህ ብር ቢያመጣ የ50 ሺህ ብር ዱቤ ነው የሚያመጣው ማለት ነው እህቶችና እንደዛ ስለሆነ ብዙ ጊዜ አትጨናነቁ፣ አትሰቡ። እሺም እህቶቼ አትጨናነቁ። እውነቴን ነው የምላችሁ። ምንም ይኖራል፣ እውነት እየተኖረ ነው፣ ኢትዮጵያም ይኖራል። ስለዚህ አታስቡ፣ አትጨናነቁ። ዘና ብላችሁ ወደ ሀገራችሁ መግባት ትችላላችሁ። ምንም እንትን ነገር የለም የሚያጨናንቅ፣ ብዙ ጊዜ የሚያጨናንቅ ነገር የለም እላለሁ እህቶቼ። ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።